ትግራይ ውስጥም በተቀረው ኢትዮጵያም አስገድደው ነው ወታደር እየወሰዱ ያሉት። ጦርነት ይፈነዳል ብለን የፈራ ነው ኦልሞስት ወደ አመት ሊሆነው ነው 6 ወራት ሊስት የተለያዩ ምክንያቶች ተደራርበው ሳውን ሲጓተት መጥቷል። ከዚህ በፊት አይተናል የኢራኑ ጦርነት፣ ሌሎችም የለዋወጡት ነገሮች አሉ የግሎባል ሁኔታዎች። አሁን ላይ ግን አራት ዋና ዋና ምክንያቶች ነገ ጦርነቱን ያዘገዩት ባያስቀሩትም ያዘገዩት ይመስላል። አንደኛው እና ትልቁ ወደ ጦርነት እንዳይገባ ያደረገው ፍጹም የህዝብ ድጋፍ አለመኖሩ። በትግራይም በተቀረው ኢትዮጵያም ጦረኛ ህዝብ የለም። አሁን የዋር ሴንቲመንት የለም። ወደኋላ ልውሰድ ቴዲ 2019-2020 ከትግራይ ጦርነት ከመፈንዳቱ በፊት የበለውና ጣለው ቀረርቶ በየጠጅ ቤቱ በየበርጫ ቤቱ በለቅሶ ቤቱ በሰርግ ቤቱ በሙሉ ደምሷቸው አጥፏቸው ነበር። መቀሌ የሚተላለፈውም አዲስ አበባ የሚተላለፈው ሚዲያም ጦርነት ነበር የሚያውጀው። ከምድር ላይ ያለው መልስም ግብአቱም ትክክል ናችሁ ቀጥሉበት የሚል ነበር። ይሄንን ሳልታሰር በፊትም ከታሰርኩ በኋላ ደግሞ አማራጭም አልነበረም። ለይተቀን የመንግስት ቴሌቪዥን ታያለህ፣ ሌሎች ሚዲያዎች ስታይ ይሄን ነው የምታየው። አሁን ያን እያየው አይደለም። ህወሓትም እና አብይም በሚዲያ የጦርነት ቅስቀሳ በጣም እያደረጉ ነው። ግን ለጦርነት የጓጓ ህዝብ አታይም። ጦርነትን የፈራ በተቻለ መጠን የሚሸሽ ነው የምታየው። ለዚህ አንዱ ምሳሌ ቅድም ያነሳው የወታደር ምልመላ ትግራይ ውስጥም በተቀረው ኢትዮጵያም አስገድደው ነው ወታደር እየወሰዱ ያሉት። ከዛ በፊት እኮ በግልብጥ ብሎ ነው ሰው ሲወጣ የነበረው ትግራይ ውስጥም በዚህ ረገድ እና ፎርስድ ኮንስክሪፕሽን ራሱ የሚያሳይህ ኢንቱዚያዝም ፎር አለመኖሩ ነው። ሁለተኛው የወታደሩ ፍላጎት የተዋጊዎች ፍላጎት አለመኖሩን ደግሞ ታያለህ። ብዙ ጊዜ ቢልድ አፕ ሲኖር በሁለት ወገን ወታደሮች ምሽግ ገብተው በተጠንቀቅ በሚቆሙበት ጊዜ አንዳንዴ አመራር ራሱ ሳያስብ ጦርነት የሚጀመርበት ጊዜ ይኖራል። አንድ ጥይት ጦርነት የምታስጀምርበት ወታደሩ ኢገር ከመሆኑና ለመዋጋት ያለው ስሜት በምናምን በፕሮፓጋንዳ በምንም ከመቀስቀሱ የተነሳ ጦርነት የሚጀምርበት ነው የምታየው። አሁን እያየን ያለነው ድንበሩ ላይ የመዋጋት ፍላጎት አለመኖሩ ነው የምታየው። ለምሳሌ እዚህ በሱዳን ድንበር ተጀምሮ የነበረው ከጥቂት ጊዜ በኋላ የቆመው ወታደሮቹ ፍላጎት እንደሌላቸው ነው እንጂ አንዴ ከተጀመረ በኋላ ለማቆም በጣም አስቸጋሪ ነበር የሚሆነው። ወዲያውኑ ያቆሙት። ሌላ ያየነው የሙርከኛ ብዛት። ኦፍኮርስ በትግራይ ጦርነት ጊዜ ከኢትዮጵያ መከላከያ ብዙ ሙርከኛ አይተናል። ከትግራይ ኃይል ግን አላየንም ሙርከኛ ከዚህ በፊት። ታዛን ኢንትረስቲንግ ሙርከኛ አንዱ የሚያሳየው ለመዋጋት የሌለ ፍላጎት ነው የሚያሳየው። እና ወታደሩ የመዋጋት ፍላጎት የለውም። ይሄ በፐብሊክ ያለው ነው የምነግርህ። እንግዲህ ግን በውስጥ ካሉኝ መረጃዎች የወታደሩ ስሜት የመዋጋት ስሜት በጣም 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 የቀዘቀዘ ነው በሁለቱም ወገን። ሶስተኛው አንሰርቴኒቲ የምንለው እና አብይም እነ ደብረጽዮንም ይህ ጦርነት ውጤቱ ምን ይሆናል የሚል ግምገማቸው እናሸንፋለን የሚል ስሜት የለም። አንሰርቴኒቲ ሊሚቲንግ አድርጓቸዋል። እስከ 2000 የመጀመሪያው ጦርነት ብናይ የፌዴራሉም ደርምሰን በ2 ሳምንት እንይዛቸዋለን ሲሉ ነበር። እነዛም የህዝብ ቁጣ ስላለ እንገለብጣለን የሚል ለማሸነፍ የነበረው ተስፋ ከፍ ያለ ነበር። አሁን ያ ተስፋ ብዙ አይደለም። ለምን? ከላይ ያለው ኮalitionም ሼኪ እንደምታውቀው ተገፍቶ አንድ ላይ የመጣ ጥምረት እንጂ አላያንስ ኦፍ ኮንቪኒየንስ ኖት አላያንስ ኦፍ ኮንቪክሽን። እርግጠኛ የመሆን እድል የለም በሁለቱም ወገን። በዚህም ወገን በራሱም ጦር ላይ ሙሉ መተማመን አይታወቅም። ሌላ ደግሞ አዌር በደንብ የሚረዱት ሁለቱም ወገኖች ይሄ ጦርነት የሁለቱ ብቻ አይደለም፣ ደብረጽዮንና አብይ ብቻ የሚቆጣጠሩት ሳይሆን ከሀገር ውስጥም ከሀገር ውጭም ብዙ ተጫዋቾች ያሉበት ስለሆነ እርግጠኛ አለመሆኑ አለ። አራተኛና የመጨረሻው የውጭ ሀገር ሚና ነው። በተለይ ከኢራን ጦርነት በኋላ ከዛ በፊት ቢልድ አፕ ሲያደርግ የነበረው በአንድ ወገን በኢሚሬት የሚመራው ቡድን፣ በሌላ ወገን ደግሞ በሳውዲና ግብፅ ሲመራ የነበረው ለጦርነት በሉ ተዋጉ ሲል የነበረው በጣም ቀዝቅዟል። ከዚሁ ጋር ተያይዞ የአሜሪካኖቹ ሚና አሜሪካኖቹ ከፍተኛ ጫና እያደረጉ ነው ይሄ ጦርነት ወደፊት እንዳይቀጥልና የውጭ ኃይልም ለዚህ ጦርነት ከሚገፋው የበለጠ የሚቃወመው እያየለ ያለ ይመስለኛል። እና በዚህ አራት ምክንያቶች ነው ጦርነቱ እየዘገየ ያለው። ይሄ ማለት ጦርነት አይካሄድም ማለት አይደለም። ግን ጦርነቱ በጠበቅነው ጊዜ አለመጀመሩ ብዙ ትንኮሳዎችና ብዙ ፕሮቮኬሽኖች እየታዩም አለመደረጉ አይ ቲንክ የእነዚህ አራት ምክንያቶች እንደ ምክንያት ማቅረብ የምንችል ይመስለኛል ቴዲ።